እስካሁን 49 ሰዎች ህይወታቸው ማለፉን ዘግቧል። ጎንደር ስላለ የአርሲዎቹ ወንድሞች አይደሉም፣ ትግራይ ስላለ የአርሲዎቹ ወንድሞች አይደሉም፣ አርባ ምንጭ ስላለ ያንተ የአርሲዎቹ ወንድሞች አይደሉም፣ ጋሞ ጎፋ ስላለ ያንተ የአርሲ ወንድሞች አይደለም፣ ወለጋ ላይ ስላለ ያንተ ወንድሞች አይደሉም አርሲ ያሉት፣ ድሬዳዋ ላይ ስላለ ያንተ ወንድሞች አይደሉም አርሲ ያሉት፣ አሶሳ ላይ ስትቀመጥ ያንተ ወንድሞች አይደሉም አርሲ ያሉት፣ አውሮፓ ብትቀመጥ የአርሲ የሚገኘው ኦርቶዶክሳዊ ወንድም አይደል? በካራ አንገታቸው ተቆርጦ ተገድለዋል። በጥይት ተነድለዋል። በገጀራ ተቆራርጠዋል። ከፈንታሌ ጀምሮ ተሰባስበው 3000 ገዳዮች ተሰብስበው ናቸው። በሰላም ቤታቸው ተቀምጠው እምነታቸውን እያከበሩ ተለይተው በእምነታቸው የሚገደሉ ኦርቶዶክሳውያን ላንተ ዛሬ አይገድህም፣ ላንቺ ዛሬ አይገድሽም? ያንቺ ቤተሰብ አይደሉም? ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያቀልን። የዚህም ዘመን ሰማዕታት የአርሲ ኦርቶዶክሳውያን በተመለከተ የማቀርብላችሁ መረጃዎች አሉኝ። ተጨማሪ መረጃዎችን ነው ማመጣላችሁ፣ አዳዲስ መረጃዎችን። አዲስ የተሰሙ መረጃዎች ደግሞ ሟቾች ወደ 40 ተጠግተዋል። ቁጥራቸው ሊጨምር እንደሚችልም ተገምቷል። ይህን መረጃ አቀርብላችኋለሁ። አያይዤ ብዙ ኦርቶዶክሳውያን እንዲሁም እህታችን የእስልምና እምነት ተከታይ እህታችን ጩኸቷን አሰምታለች። ስለሷም ማቀርብላችሁ መረጃ ይኖረኛል። አያይዤ ከደቡብም ከመሃል ከተማም ከሀገር ውጭም ከሆኑ ሰዎች መካከል በዚህ ጉዳይ ላይ የቀረቡ መረጃዎችን አቀርብላችኋለሁ። ከዛርም አያይዤ የማቀርብላችሁ የተወሰኑ መረጃዎችን ይዤላችኋለሁ። በተለይ ቅዳሴና ቁማርን በተመለከተ አያይዤ የማቀርብላችሁ መረጃ ይኖረኛል። የዛሬው መረጃዎቼ ሀገር ውስጥም ሀገር ውጭም ናቸው። በቅድሚያ ግን ለተገደሉ ኦርቶዶክሳውያን ነፍስ ይማርልን፣ ለተሰደዱ ደግሞ መከራውን ያቀልልን ማለት ፕሮግራሜን እጀምራለሁ። ይህን መረጃ ለብዙ ኦርቶዶክሳውያን እንዲደርስልኝ ሼር በማድረግ ሰብስክራይብ በማድረግና መረጃዎች ለብዙዎች እንዲደርስ በኮመንትም ላይክም እያደረጋችሁ መረጃዎችን ብዙዎች ጋር እንዲታይ እንድታደርጉልኝ በዚህ አጋጣሚ ጋብዛችኋለሁ። ዛሬ በኦርቶዶክሳውያን ደም ላይ የምናነሳቸው መረጃዎች ብዙ ናቸው። ከዛ አንጻር ነው ጥያቄን ያቀረብኩላችሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። ያስኩላችሁ መረጃዎች የመጀመሪያው የአርሲ ኦርቶዶክሳውያንን በተመለከተ ነው። እንደሰማችሁት ጠዋት ላይ በማህበረ ቅዱሳንና በተለያዩ ሚዲያዎች እንደሰማችሁት 10 ኦርቶዶክሳውያን ተገድለው ከዛ በኋላ ደግሞ 101 ዓመት ያስቆጠረ የቅዱስ ገብርኤል ቤተክርስቲያን እንደተቃጠለ፣ የመድኃኔ ዓለም ቤተክርስቲያን እንደተዘረፈ እንዲሁም የ234 ኦርቶዶክሳውያን ቤት እንደተቃጠለም ጭምር መረጃዎች ዘግበንላችሁ ነበር። አሁን ደግሞ ቁጥሩ ጨምሯል። የተገዳዮቹ ቁጥር ወደ 40 ደርሷል። ስለዚህ ጉዳይም ሌሎች መረጃዎችንም አጋራችኋለሁ። እስኪ ማህበራዊ ሚዲያ ላይ ከተጋሩት መረጃዎች መካከል የሁሉንም መረጃዎች ማቀርብላችሁ ይሆናል። ከዜና አውታሮች የኒታ ሚዲያ ቀድሞን የሰራበት ከነበረው መካከል እንዲህ የሚል መረጃ አጋራን። እባካችሁ ድምፅ ሁኑን፣ ከምስራቅ አርሲ ጫካዎች የተሰማ የድረሱልን ጥሪ ነው። መላውን ሀገር በምርጫው ትኩረት በተጠመደበት በዚህ ወቅት የምስራቅ አርሲ አሰኮ ወረዳ በንጹሃን ኦርቶዶክሳውያን ላይ ዘግናኝ ጥቃት እየተፈጸመ ይገኛል ሲል ዘግቧል። እስካሁን የደረሰው ጉዳት በሕይወት መጥፋት ከ37 በላይ ንጹሃን በአሰቃቂ ሁኔታ ተገድለዋል። አንገታቸው በቢላ የታረደ፣ በጥይት ግንባራቸው የተበሳ ጭምር ማለት ነው። ንብረት ውድመት ወደ 234 መኖሪያ ቤቶች ሙሉ በሙሉ ተቃጥለዋል። የሃይማኖት ተቋማት መካከል ደግሞ ታሪካዊው የጠላታ ጨፋ ቅዱስ ገብርኤልና የኩፍቴና መድኃኔ ዓለም ቤተ ክርስቲያናት ወድመዋል፣ ተቃጥለዋል። ጥቃቱ አሁንም በተለያዩ ቀበሌዎች ዘቡዲ፣ እሬቻ ሚካኤል፣ ሱንቴ ማርያም የቀጠለ ሲሆን አቅመቢስ እናቶችና ሕፃናት ሕይወታቸውን ለማዳን ንብረታቸውን ጥለው በጫካዎች ውስጥ ተደብቀው ይገኛሉ ሲል ዘግቧል። ከዚህ ዘገባ በኋላ ደግሞ እህታችን ማርያሜት ሄኖክ ለሜሳ ለብዙ የመረጃዎችን የምታጋራን ብዙ ነገሮች የምታነቃን በፌስቡክ ላይ ብዙዎችን የምታበረታታ
የኦርቶዶክስ አንደኛዋ ጠንካራዋ እህታችን ነች እና ምን አለችን መሰላችሁ? በአንድ ሌሊት በአርሲ በግፍ የተገደሉ ኦርቶዶክሳውያን ቁጥር ከ40 በላይ እየሆነ ነው። ቤት ንብረታቸውን ጥለው የተሰደዱት በ10 ሺዎች ይቆጠራሉ። ወገን ጠባቂ እንደሌለው ወደ አገኙት አቅጣጫ ተበትነዋል። ነገር ግን የቤተ ክርስቲያኗ ይፋዊ ሚዲያ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢኦቲሲ ቲቪ ለጉዳዩ ምንም አይነት ሽፋን አልሰጠውም። ከቤተ ክርስቲያን ሚዲያ በላይ የኦርቶዶክሳውያን መከራና ሰቆቃ ማን ሊዘግብ ይችላል? ሚዲያው በቀን 10 ጊዜ ለአባ ሳዊሮስ የቅድመ ፕትርክና ፎቶ ፕሮፓጋንዳ ሲሰራ ይውላል። በሌላ በኩል ግን አብያተ ክርስቲያናት ተቃጥለው ከ200 በላይ ኦርቶዶክሳውያን መኖሪያ ቤቶች ወድመው እና ከ40 በላይ ሰዎች ተገድለው ድምፁን አጥፍቷል። መንግስት በአባ ሳዊሮስ በኩል የመንግስትና የክልሉ ስም በማይጎድፍበት መልኩ ዘግቡ የሚል አቅጣጫ እስካልሰጠ ድረስ ሚዲያው ሽፋን የማይሰጥ ይመስላል። ከዚህ ቀደምም እንዲሁ ነው። በአርሲ በመቶዎች በቀናት ልዩነት የተጨፈጨፉበትን ዜና የሚዘገበው ከቀናት በኋላ ነበር። አቅለውና አለዝበው የተገደሉት ኦርቶዶክሳውያን ብቻ አይደሉም የሚል ዜና ይዘግቡልናል። ወክልናው ለቤተ ክርስቲያን ሳይሆን ለወዴድ የሚመስል ተቋም ነው። በአሁኑ ወቅት ሚዲያውን እየመራ የሚገኘው በምስሉ ላይ አባ ሳዊሮስ ጎን የሚታየው መምህር አካለ ወልድ ተሰማ ነው ስትል እህታችን ዘግበዋለች። ወንድማችን ዲያቆን ዮሴፍ ፍስሐም እንዲህ ሲል ዘገበ። ሬሳ ሚዲያን በገንዘብ መደገፍ ፈጽሞ አይገባም። የሚደግፍ የተረገመ ይሁን ሲል ማህበራዊ ሚዲያ ላይ ለጥፎታል። ሚኒስትሪ ሚዲያን በአግባቡም ሆነ ባለመጠቀም ለዘብተኛ የፍጅት አስተያየቶችን ማወቅ ጥሩ ነው። ባገኛችሁት አጋጣሚ ሁሉ አፋጣችሁ ጠይቁት። የቤተ ክህነቱ የኦቲሲ ቲቪ ዋና ስራ አስኪያጅ አካለ ወልድ ተሰማ ዶክተር ይባላል። ሚዲያው ለአርሲ ክርስቲያኖች ፍጅት ከ2 ዓመት በፊት ጀምሮ አካለ ወልድ ስራ አስኪያጅ ከሆነ በኋላ የሚደርስባቸውን ግፍ በአግባቡና በልኩ ፈጽሞ አይዘግብም። አጣርተው የሚሰሩት ዘገባ እንደ ሚኒስትሪም ሚዲያነቱ የለም የሚያስብል ነው። ለምን ተብሎ መጠየቅ የሚገባው ሰው ነው። ከምዕመናን በሚሰበሰብ ገንዘብ ወደል ደሞዝ እየዋጡ በሚሊዮኖች የሚቆጠር ለሚዲያ ማስኬጃ ተበጅቶ ግን በአግባቡና በልኩ መረጃ የማያቀርብ የቤተ ክህነቱን ኢኦቲሲ ማፈሪያችን የሆነ ሚዲያ ነው። ለመሆኑ ስራ አስኪያጁ በራሱ መወሰን የማይችል ትዕዛዝ መስጠት የማይችል የአባ ሳዊሮስን አሻንጉሊት ነው? አሻንጉሊት ከሆነ ኃላፊነቱን መወጣት የማይችል ነፃነት የሌለው የአርሲ ኦርቶዶክሳውያን እልቂት እንዳይዘገብ ከሚፈልጉት አካላት ጋር ተባባሪ ነው? ተባባሪ አይደለውም ካለ የመመናን ፍጅት ሚዲያው በሚጠበቅበት ደረጃ ካልዘገበ እኔ እዚህ ምን እሰራለሁ በማለት ኃላፊነቱን ይልቀቅ። ሚኒስትሪ ሚዲያን በአግባቡም ሆነ ብለው ባለመጠቀም በለዘብተኛ ፍጅት አስተያየቶችን ማወቅ ጥሩ ነው። ማን ለማን ተባባሪ የሆነ እንደሆነ መገንዘብ ጥሩ ነው። ለምዕመናን ድምፅ መሆን የማይችልን ሬሳ ሚዲያን በገንዘብ መደገፍ ሚኒስትሪ ሚዲያን በአግባቡም ሆነ ብለው ባለመጠቀም ለገንዘብተኛ ፍጅት አስተያየቶችን ማወቅ ጥሩ ነው። ማን ለማን ተባባሪ እንደሆነ መገንዘብ ጥሩ ነው። ለምዕመናን ድምፅ መሆን የማይችል ሬሳ ሚዲያን በገንዘብ መደገፍ ፈጽሞ አይገባም። የሚደግፍ የተረገመ ይሁን። ገንዘባችሁን የአርሲ ክርስቲያኖች ፍጅትን ለሚዘግቡ፣ በችግር ጊዜ ድምፅ ለሚሆኑ፣ ለምዕመናን መረጃ ለሚሰጡ ትጉሃን አውሉት ሲል ዘግቦታል። እንደምታውቁት ዲያቆን ዮሴፍ ፍስሐ ከዚህ ቀደም በአርሲ ኦርቶዶክሳውያን በዘገበው ዘገባ ምክንያት ለወራት ታስሮ እንደነበርና ከስራው እንደተቀነሰ አሁንም የራሱን ማህበራዊ ሚዲያ ከፍቶ ለኦርቶዶክሳውያንና ለቤተክርስቲያን ድምፅ በመሆን የሚያገለግል ወንድማችን ነው። ልቀጥልላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ዘገባ እስከዘግብላችሁ ድረስ አሁን ሁለተኛ ቀረጻዬን ነው የማከናውነው። ቃለ ቀርን ላይ ቀርጬላችሁ ተለቋል ስታዩት። ይሄኛውን እስከቀርጽላችሁ ድረስ ደግሞ የኢትዮጵያ መገናኛ ብዙሃን አገልግሎት ስርጭት ቀጥታ ስርጭት እስከ 45 ደቂቃ አሁን እንግዲህ ከለጠፈ 45 ደቂቃ ሆኖታል። እኔ ሲዘግብ እዚህ ሰዓት ድረስ አልዘገበም። ምንም ነገር ያልዘገበው የብዙዎች ተስፋ ከኢትዮጵያ እስከ አሜሪካ የሚል ዘገባ እንደተለጠፈ ነው የተቀመጠው። ከ45 ደቂቃ በፊት ዘገባው ከ4 ሰዓታት በፊት ጀምሮ እየተዘገበ ነው እንደምታዩት። ቤተክርስቲያን ግን የለጠፈው መረጃ የለም። ጥሩ ዶክተር ተመስለኛል ቻርልም እህታችን
ሐውለት አህመድ ጩኸታችንን እየጮኸችልን ነው። እናመሰግናለን። መጀመሪያ እንደ ሀገር ግን ሕግ ስለሆነ እንዲህ ለምታደርጉ በሌላ እምነት ለምትገኙ ወንድሞችና እህቶቻችንን እጅግ በጣም እናከብራችኋል። እናንተ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ በላይ ናችሁ። ሰው ስለሆናችሁ በሰውነት ልክ ስለቆማችሁ እናመሰግናችኋለን። የሰውነት ልክ ሃይማኖት፣ ማንነት፣ ብሔር፣ ጎሳ፣ ሰፈር ሳይለይ ለበደል ቆሞ ስለ በደል ድምፅ መሆን የቻለ ሰው ነው ሰውነቱን የምናየው። በሱ ስም እግዚአብሔር ያክብራችሁ። ባላችሁበት የበለጠ ከፍ በሉልን። ይሄ መጀመሪያው መልእክቴ ነው። ይሄን ብዬ ይቺ ሻማ ሰልችታለች ብላ አንድ ሻማ ፎቶ ፖስት አድርጋለች። እንደምታያት በሀገራችን በሚቀጥሉት 10 ዓመታት ምናልባትም አሁን በህይወት የምንገኝ ሰዎች በአጠቃላይ ሳናይ የምንሞተው ነገር ቢኖር የመንግስት ከፍተኛ ባለስልጣናት ኃላፊነቴን በአግባቡ ስላልተወጣው ስራዬን በፈቃዴ ለቅቄያለሁ፣ ከኔ የተሻለ ሰው ይምራው የሚለው ነው ብላ ለጥፋለች። በአርሲ ዞን በኦርቶዶክስ ክርስትና አማኞችና አብያተ ክርስቲያናት ላይ በተደጋጋሚ ጥቃቶች እየተሰነዘሩ ብዙ ሰው በአሰቃቂ ሁኔታ ሞተ፣ አብያተ ክርስቲያናትና ቅርሶችም ወደሙ፣ ነዋሪዎች ዘንድ ስጋትና ጥርጣሬ ሰፈነ። ይህን ተደጋጋሚ ጥቃት ለማስቀረት የተሰራ ስራ አለ። ሰላም ማስከበር 100% የክልሉ መንግስት ስራ አይደለም እንዴ? ምን አድርጓል? ሰላም ማስከበር ካቃታቸው በኢትዮጵያ ሕግ መሰረት አልቻልንም፣ የፌዴራል መንግስት ጣልቃ ይግባልን ይባላል እኮ። መቼም እኔ ለዚህ ኃላፊነት ብቁ ሆኜ አልተገኘውም፣ የተሻለ ብስለትና ልምድ ያለው ሰው ይተካልኝ የሚሉ ኃላፊዎችን በህይወት እያለን እንደማናይ እሙን ነው። ሰው ባለቀ ቁጥር ይችን ሻማ ብልጭ ማድረግ ምን ፋይዳ አለው? ይሰለቻል። የክልሉ መንግስት ለዚህን ዞን ልዩ ትኩረት ሰጥቶ ህዝቡን ይጠብቅ። በጊዜ መፍትሄ ካልተሰጠ የዚህ ዳፋ የማይተርፈው ሰው የለም። እንደ አንድ ተርታ ዜጋ በደረሰው ጉዳት ሐዘኔን ለመግለጽ እወዳለሁ ብላለች። የመጀመሪያው የክልሉ ጸጥታ የሚመለከተው የክልሉ ጸጥታ መዋቅር ነው። የክልሉ ደህንነት የሚመለከተው የክልሉ ጸጥታ መዋቅር ነው። ይህ መዋቅር እስካሁን ድረስ ምንም አልተናገረም። ከዚህ በፊት በቢቢሲ ላይ ወጥተው እንደምታስታውሱት ኦርቶዶክሳውያን አልተገደሉም፣ የሞተም ሰው የለም ሲሉ የክልሉ አስተዳደር አቶ ኢብራሂም ናቸው ይመስለኛል አይደል? አቶ ኢብራሂም ሲናገሩ ሰምታችኋል። አቶ ኢብራሂምም ከዛ ቀጥሎ ደግሞ ከሐጂ ኢብራሂም ቱፋ ጋር ደግሞ ወጥተው ደግሞ ቦታ ሲሰጡና መሬት ሲለቁ አይተናል። ክርስቲያኖች የሳደዱ የተናገረ የመንግስት መዋቅር ሰምቼ አላቅም። እንደው የመንግስት መዋቅር አይናገር። መጀመሪያ የቤቱ ባለቤቶች የት አላችሁ? የቤተ ክርስቲያን አባቶች የት አሉ? ይሄን ምዕመን ለማደን አቤት ለምን አላችሁ? ለምን አልቆረጣችሁም? የመጀመሪያው ጥያቄ። እንደ ህዝብ መንግስትን ነው የምንጠይቀው ሁላችንም። ቦታው ላይ ተጨማሪ ኃይል፣ የፌዴራል መንግስት እገዛም፣ የቦታው ላይ የህዝብ ደህንነትም ያስፈልጋል። ይሄ የመጀመሪያው ጥያቄ ነው። ነገር ግን የእኛንም ሰዎች እንጠይቃቸዋለን። ኤልያስ መሰረት ዛሬ ጠዋት ላይ 37 እንደሞት የዘገበው እሱ ነው። 200 በላይ ቤት እንደተቃጠለ የተናገረው እሱ ነው። የኔታ ሚዲያ 234 ቤቶች እንደተቃጠሉ፣ 2 ቤተክርስቲያንም እንደወደመና እንደተቃጠለ ነግረውናል። እሱ ደግሞ ማንን ጠየቀ መስላችሁ? የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አቤቤን ጠየቀ። ከንቲባ አዳነች አቤቤ በትውልድ ስፍራቸው ይህ ሁሉ ህዝብ ሲያልቅ ቢያንስ ድርጊቱን ማውገዝ ይጠበቅባቸዋል። ከትናንት በስቲያ ጀምሮ በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ የኦርቶዶክስ እምነት ተከታዮችና ቤተክርስቲያን ላይ ተነጣጥሮ በታጣቂዎች እየተሰነዘረ መጠነ ሰፊና አሰቃቂ የተባለ ጥቃት እስካሁን 49 ሰዎች ህይወታቸው ማለፉን ዘግቧል። ቁጥራቸው ምናልባትም ከ280 በላይ የሆኑ ሰዎች ደግሞ የደረሱበት ባለመታወቁ በስልክ ሊገኙ ስላልቻሉ ተገለው ሊሆን ይችላል የሚል ስጋት እንዳላቸው የአካባቢው ነዋሪዎች በስልክ አሳውቀውኛል። እስካሁን 49 ሬሳዎች ተገኝተዋል። 280ዎች ደግሞ ስልካቸው አይሰራም፣ ያሉበት አይታወቅም፣ ጠፍተዋል። አብዛኛው ጊዜ ተገድለው እንደሚሆን ይታወቃል። አብዛኛው ጊዜ የሸኔ ታጣቂዎች ጥቃቱን እንደፈጸሙ የሚናገሩት ነዋሪዎቹ ከዚህ በፊትም 7 ጊዜ በላይ ጠለታ ገብርኤል በሚባል አካባቢ ጥቃት አድርሰው እንደነበር ተናግረዋል። ያሁኑ ለየት የሚያደርገው ታጣቂዎቹ በመርቲ ወረዳ በፈንታሌና ከከረዩ እንዲሁም ከኢቱ አካባቢ የነበሩ ሁሉም ተሰባስበው በግምት 3000 ሆነው አሰኮ ወረዳና አካባቢ በመምጣት ቢዮ ቀበሌ ጠለታ ገብርኤል ኩፍቴና መድኃኔ ዓለምና አካባቢውን በአሁኑ ሰዓት
ሙሉ በሙሉ አቃጥለዋል የሚሉት በለቅሶና በድንጋጤ በመጫጫህ የሚናገሩት ነዋሪዎች ናቸው ሲል ዘግቧል። በኢሬቻ ሚካኤል፣ በሱንቴ ማርያም፣ በሌንዳ ኦዳ፣ በኳስ ድሬ፣ በአርባ ቀላ፣ በወራምቡስ እና በተለያዩ ቦታዎች አሁን ድረስ ጥቃቱ ተስፋፍቶ ይገኛል የሚሉት ነዋሪዎች እስካሁን አንድም የመንግስት ኃይል ወደ ስፍራው እንዳልገባና ታጣቂዎቹ አካባቢው ላይ ከበባ በማድረግ ሰው እንኳን እንዳያመልጥ አድርገው ጭፍጨፋ እየፈጸሙ መሆናቸውን ተናግረዋል። ይህ አካባቢ የከንቲባ አዳነች የትውልድ ስፍራ ነው። ምናልባት ከሟቾቹ መካከል አንዳንዶቹንም ሊያውቁ ወይም አብረው ተምረው ሰርተው ይሆናል። ታዲያ ሌላው ዓለም ላይ እንደምናየው በፍጥነት የጥቃቱ ቦታ ሄዶ ህዝብን ማረጋጋትና ማጽናናት በአካባቢው በቀጠለው ጥቃት ምክንያት አልተቻለም እንበልና በትውልድ ስፍራቸው እንዲህ አይነት ዘግናኝ ጥቃት ሲፈጸም ነፍስ ይማር ለማለት እና ድርጊቱን ለማውገዝ ምን ነው ተሳናቸው? ሌሎች ባለስልጣናት እና የጸጥታ አካላትስ የሀገሪቱ የመከላከያን፣ የፖሊስ፣ የሚሊሻ፣ የአየር ኃይልና ሌሎች ኃይሎችስ ለሰዓታት ሳይሆን ለቀናት እስካሁኑ ሰዓት ድረስ እየተፈጸመ ያለውን ጥቃት ለመከላከል ለምን አልቻሉም? የዚህን ሀገር ነገር አንዳንዴ ያደክማል። ህዝቡ ድረሱልኝ ብሎ የሚጮኸው መንግስት ላይ ሳይሆን ሚዲያ ላይ፣ ሚዲያው መረጃ ለህዝብ ሲያደርስ ተመልሶ በህዝብና በመንግስት የሚሰደበውና የሚሳደደው ራሱ ሚዲያው ነው። ለማንኛውም ለእኔ ይህን በመጻፌ ቀለል ይለኛል። በለቅሶ በድንጋጤና በመጫጫህ ያናገርኳቸው ዜጎች ሁኔታ ግን መቼም ከአእምሮ የማይፋቅ አሳዛኝ ክስተት ነው። ያሳዝናል። ነፍስ ይማር ሲል ዘግቧል። ወንድማችን በእስር ቆይቶ ለደቡብ ኢትዮጵያ ክልልና በብዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግሮች ቀድሞ በመድረስ የሚታወቀው ወንድማችን ኩኔ ደመላሽ የአርሲ ገዳዮች ዛሬ የደም ግብራቸውን ወስደዋል ሲል ነው የዘገበው። አርሲ ላይ የሸመቀው ጦረኛ ገዳይ ኃይል ዛሬም መቅደስ አቃጥሎ ምዕመናን ገድሏል። ከሌላ ጊዜ በከፋ መልኩ ስራቸውን ሰርተዋል። የአርሲ ጭፍጨፋ ከፖለቲካዊ ግብ ይልቅ ሃይማኖታዊ መስፋፋት ዓላማ ስለሆነ ምዕመናንን ገድለው ብቻ አላበቃም። አብያተ ክርስቲያናትንም ማጋየት፣ ታቦቱንም ማሳደድ ቀጥሎበታል። አርሲን ማሰብ ብቻ እያደከመ ነው። አርሲ የሚል ስም ሲሰማ ብቻ የኦርቶዶክሳውያን ልብ ይደነግጥ ጀምሯል። እልቂት፣ ውድመት፣ ስደት መለያ ሆኗል። አርሲን ማሰብ የሀገር ስብከቱ ሊቀ ጳጳስ በእንባ ቢማጸኑም፣ አረጋውያን ተርበው ቢንገላቱ፣ ሕፃናት ያለበደላቸው ቢገደሉም የአርሲ ገዳዮች ልብ ሊያራራ አልቻለም። ከእንግዲህ የእግዚአብሔር ብቻ ይበቃል ሲል ብቻ ይብቃ ሲል እንዲያበቃ ያንን የረፍታችን የመጨረሻ ቀን በመጠበቅ ብቻ ነው የሚያዋጣው። በቃችሁ ይበለን፣ በጣም ያደክማል ሲል ዘግቦ በድጋሚ ማለት ነው እንደሚታረዱ በጎች ተቆጠረን ብሎ ዘገበው። በጎች ለእርድ የሚቀርቡት እረኛው ከአራጁ ተስማምቶ የተሸጠ ዕለት ነው። በጎች ወደ መታረጃ ቂያ የሚወረወሩት በበጎች ፈንታ ቤዛ የሚሆን መማለጃ ለጠባቂያቸው የተሰጠ ማግስት ነው። በጎች አንገት ላይ ሰይፍ የሚቀመጠው የበጉ ባለቤቶች ንቀው ለሰው እጅ አሳልፈው ሲሰጡ ነው። በጎች የአውሬ ሲሳይ የሚሆኑት መንጋው ተበትኖ በየሜዳው የተቅበዘበዘ ዕለት ነው። እረኛው በጉ ሲታረድ ካልተቆጣ የበጉ ስጋ ጠኔ ማብረጃ ህብስት ሊያደርግ ተስማምቷልም ማለት ነው። እንደዚህ አይነት እረኞች በእነ አልዓዛር ማርታ ቤት ታድሞ መንፈስ ቅዱስን አልተቀበለም። እንደዚህ አይነት እረኞች በገበያ መሃል በንገስልን የውሸት ጩኸት ውስጥ ብቻ ይገኛሉ። ክርስቶስ ሆይ እውነተኛ እረኛ ነኝ ብለሃልና ተጨንቀናል፣ ከልለን ሲል ዘግቧል። ይህ ሁሉ የተዘገበው በምዕመናን ነው። እህታችን ጋዜጠኛ ትዕግስት ታንቱ ትላንት አየር ውስጥ ታጨናንቁ የዋላችሁ በሙሉ በየሳምንቱ እንደ በግ ለሚታረደው የአርሲ ኦርቶዶክስ የምትሉት የላችሁም? ይህች ሀገር የምትጸናው በኦርቶዶክስ ደምና አጥንት ነው አይደል ብላ ዘግበዋለች። ቲና በቀለ የሚባል ወንድማችን ካልሆነ ሲል፣ በነገራችን ላይ እንዲህ አይነት መልእክቶችን ስሟቸው፣ ማህበራዊ ሚዲያ ላይ የሰበሰብኳቸው። ካልሆነ ሲኖዶሱ ሃይማኖታቸውን ህዝባቸውንና ሀገራቸውን ሊጠብቁ በሚችሉ የበቃው አባቶች ሊመራና ሊተካ እንደሚችል አስቡ። ለእግዚአብሔር እንጂ ለሰው የሚታመን አባት አንፈልግም። ይሄ ምዕመናን የሚለውን ልጨምርላችሁ። ለምዕመናን ደግሞ ልጅ ወሬውን ያለው አብዛኛው ክርስቲያን ስለ ሞቱ ክርስቲያኖች ማውራት አይፈልግም።
የእሷ ለመሞት እንጂ የወገኖቹ መሞት አይገደውም። ጥሩ፣ ይህን ሁሉ ዘገብኩላችሁ። የዘገብኩላችሁ መረጃውን አምጥቼላችሁ ከማህበራዊ ሚዲያ ሰብስቤ ያለውን ማህበራዊ ሚዲያ አረጋግጬ ነው ነገርኳችሁ። አንድ ነገር ላስታውሳችሁ። ከመተሐራ እስከ ምስራቅ አርሲ ድረስ ያሉት አካባቢዎች የመኪና መንገዶች ወደ ጅቡቲ የሚኬደው መኪና መንገዶች ላይ በተለይ 55 የሚባሉ ስፍራ ላይ አጋቾች ሹፌሮችን ሲገሉ በጥይት ሲበሳሱ አይታችኋል። ተደጋጋሚ ጥቃት ነው። ሹፌሮች ሞት በቃን ፈተና ይቁም የምትሉትና ፈተናን ፈተናል ለምትሉ አካላት መጀመሪያ መገደላችንን አቁሙልን ሲሏችሁ ነበር። እናንተ አሰሙም፣ ባለስልጣን ናችሁ፣ መች ሰማችኋል። እናንተ አሰሙም፣ ሞቱ የእናንተ አይደለም፣ አያገባችሁም። እናንተ አሰሙም፣ የሥጋ ዘመዶቻችሁ አይደለም፣ አይመለከታችሁም። እናንተ አትሰሙም፣ አርሲ አውሮፓ ነው ያለው፣ አይሰማችሁም። እናንተ አትሰሙም፣ አርሲ ሶማሌላንድ ወይ ደግሞ ደቡብ አፍሪካ ነው ያለው፣ አይሰማችሁም። እናንተ አትሰሙም፣ ሀገር ስብከት የምትመሩ ከሀገር ስብከት ውጭ ያላችሁ ምዕመናን የሆናችሁ ካህናት የሆናችሁ ጳጳሳት የሆናችሁ የእናንተ ሞት ካልሆነ የዘመዶቻችሁ መታገት ካልሆነ በስተቀር የሌላው ምዕመን መሞትና መታገት አይመለከታችሁ። የእናንተ ይሄንን ነገር መናገር ሀገር ላይ ጥቁር ጥራ ማጥላት፣ የመንግስት መዋቅር ላይ የፖለቲካ አጀንዳ መክፈት ይመስላችኋል። ጉዳዩ ሃይማኖታዊ ነው። ጥቃቱ ተደጋጋሚ ሆነ ብላችሁ ጳጳስ መድባችሁ እኚሁ ብፁዕ አቡነ ኤልሳ በእንባ ታጅበው አልቅሰው ሲጠይቁ ዛሬም የሚገድል አልጠፋም። አሁን ገዳዮቹ ከፈንታሌ ጀምሮ ተሰባስበው 3000 ገዳዮች ተሰብስበው ናቸው። 3000 ገዳዮች ገብተው ኦርቶዶክሳውያንን እየገደሉ ነው። እስካሁን ድረስ ይህን ዘገባ እስከዘገበላችሁ ድረስ የመንግስት የጸጥታ አካላት አንዳቸውም አልገቡም። እስካሁንም አካባቢው ላይ ቤተ ክርስቲያን ተቃጥሏል። ታቦትን ዘርፈው ሊሄዱ ሲሉ ምዕመናን ሰርቀው ደብቀው ጫካ ይዘው ገብተዋል። ቤተ መቅደስ ተቃጥሏል። ምዕመናን ተገድለዋል። በካራ አንገታቸው ተቆርጦ ተገድለዋል። በጥይት ተነድለዋል። በገጀራ ተቆራርጠዋል። 280 ምዕመናን አሁንም ሞተዋል ወይም አልሞቱም ልንል ነው። በነገራችን ላይ ምንም ጥያቄ ነው። ሬሳ ሳጥን ይዘን ብንሄድ ይሻለናል። ጫካ የገቡት ምዕመናንን ሊያተርፍ የሚንቀሳቀስ አንድም የቤተ ክህነት መዋቅር አልሰማንም። ድምፅ የሚሆን ኑ ልጆቻችንን ጠብቅ የሚል አባትነት አልሰማንም። መንግስት ይህን ነገር ያስተካክል የሚል ድምፅም አልሰማንም። መንግስትም በዚህ ጉዳይ ላይ ድምፁን አላሰማም። ሞተው ሲያልቁ መግለጫ በጋራ ይሰጡናል። እናንተ ምን አርሲ ብቻ አስኬዳችሁ? ይሄ እኮ መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ይሄ የምታዩት ፎቶ እዚህ 4 ኪሎ መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ቤተ መቅደስ በጫማና በቁምጣ አስገብተው በጉብኝት ስም ክህነት ቤተ መቅደስና ፍራንክን ገለባብጠው የያዙ ካህናት የሚመሩባት ቤተክርስቲያን ነች እኮ። እና የኦርቶዶክሳውያን ሞት የአርሲዎች ሞት ምን ይገዳቸዋል? መቼ ነው ድምፅ የሚሆን? ቤተ ክርስቲያን ስርዓቷ ተከብሮ ተጠብቆ መጎብኘትም ማየትም እንዲችሉ ማድረግ ሲችሉ ቤተ ክርስቲያኑ ስርዓት ጥሰው ጫማ አድርገው ቤተ መቅደስ ገብተው በከበሮ ሲጫወቱ የሚያይ ገንዘብ የሚፈልግ አሁን አባት ነው የምንላቸው ቤተ መቅደሱን በገንዘብ የሸጡ ካህናት አሉ። ይኸው በጉብኝት ስም ይኸው ቤተ መቅደሱ በጫማ ነው የሚጨፈርበት። ደነሱበት ነው የምላችሁ እንጂ ዘምሩበት አልላችሁ። ከበሮ መቱበት አልላችሁ፣ ጨፈሩበት እንጂ የምላችሁ። ታዲያ ስለ አርሲ ምን ይገድሃል ብትሉኝ እውነታችሁን እኮ ነው። 4 ኪሎ የሚገኘው ሥላሴ ቤተ መቅደስ ውስጥ መስቀል ተደርጎ ምንጣፍ ተከልሎ መስቀል እየተረገጠ ቅዳሴ በሚቀደስበት ቤተ ክርስቲያን ውስጥ ትላንትና አይሾ ስፒድን አስጨፍራችሁ አስሮጣችሁ አዘልላችሁ አስገብታችሁ ስንቆጣ ዛሬ ደግሞ ጫማ አስደረጋችሁ አስገባችሁ። እኔ ልንገራችሁ፣ ግብፅ ሂዱ፣ አርመን ሂዱ፣ ግሪክ ሂዱ፣ አቴንስ ሂዱ፣ የተለያየ ሀገራት ሂዱ፣ አውሮፓ ሂዱ፣ የትኛውም ቤተ ክርስቲያን አረብ ሀገር ሂዱ፣ የትኛው መስጊድ የእምነቱን ስርዓት ጠብቀው እንዲጎበኙ ነው የሚያስገድደው። ነጠላ የሚደረግ ከሆነ ነጠላ ታደርጋለች፣ ሂጃብ የምታረግ ከሆነ ሂጃብ አድርጋ ትጎበኛለች። ማንም ሰው እምነቱን የማያስከብር ለእምነቱ ያልቆመ አባት ያለው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ይኸው በማስረጃ ስለሆነ መስቀል አይረገጥም አይደለም። ጫማዬ ላይ መስቀል ስዬ መርገጥ አልችልም አይደለም። ቤተክርስቲያን ውስጥ ግን እምረግጠው ቦታ ጫማ መስቀል እንዲሆን አድርጋቸዋል። ለዚህም ጉዳይ ብፁዕ ወቅዱስ አቡነ ማትያስ ተናግረው እስካሁን አስተዳድረው አልፈጸሙትም።
ሃይማኖታዊ ፖለቲካ አጀንዳ ይዘው በዛ ወቅት አልመለሱትም። ዛሬ እነ ብፁዕ አቡነ ሳይሮስና እነ ብፁዕ አቡነ ዲዮስቆሮስ ላይ እንጠብቃለን፣ ተስፋ እናደርጋለን ካለ ማለት ነው። ለምን ይደንቃል ብትሉኝ እውነታችሁ ለምን ይደንቀኛል? እንደው እሱም መሆኑ በምን እርግጠኛ ነህ ካላችሁ በማስረጃም እርግጠኛ መሆን። ቤተክርስቲያን አደገኛ ሁኔታ ላይ ነው ያለችው። እኛ የምንጠይቀው ምን ብለን ነው? ቤተክርስቲያን ስርዓቷ ይከበርልን ብለን ነው የምንጠይቀው። ሌላ ላሳያችሁ ደግሞ አሁን ምዕመን ስንናገር እንትን ቤተክርስቲያን አርሲን ጩኸት ስናሰማ አባቶችስ ምን እየሰሩ ነው ካላችሁ የቤተ መቅደስ ጉዳይን ዘለው ጥሰው ገንዘብ እያሳደዱ ነው። በቱሪስት ስም ቤተ መቅደሱን አስደፍረውታል። ቃል በቃል ደፍረውታል። በነገራችን ላይ መተው ከብሮ መተው ጫማ አድርገው ከገቡት በላይ ያስደፍሩት እነሱ እንዲገቡ የፈቀዱላቸውና እዛ ቦታ ላይ ቁጥጥር እንዲያደርጉ ያለው አካላት ናቸው። ይሄ የቤተ ክርስቲያኑ መዋቅር ነው። የተደረገው የት ነው? 4 ኪሎ መንበረ ጸባዖት ቅድስት ሥላሴ 4 ኪሎ ላይ ቅዳሴ ሲቀደስ የመንበረ ጸባዖት ቅድስት ሥላሴ ድምጽ የሚል ልሳን የሚል ቲክቶክ ገጽ ቅዳሴው ተጀምሮ እስኪያልቅ ሚስጥራት የሚባሉ ፕሮግራሞችን በቪዲዮ ቀርጾ ላይቭ የሚያቀርብ ሰው እንዳለ ታውቃላችሁ አይደል? ምን ችግር ያለው ያሉት ካህናት ከተማ ገብተዋል። ተሐድሶዎች ቤተ መቅደስ ደፍረዋል። ተሐድሶ ነው ይሄ ስርዓት። ተሐድሶ ማለት ቤተክርስቲያን ማለት እንደ አንድ የገበያ የመዝናኛ ቦታ ጨፍራ ወጥተህ የምትገባበትና የቅዳሴ ቀን የምታስቀድስበት ቦታ ማለት ነው ተሐድሶ ማለት። አሁን እያደረጉ ያሉት እየመሩ ያሉት ተሐድሶያን ናቸው። ይሄ አደገኛ ነው። አለበለዚያማ ስርዓቱን ለማስከበር አባቶች ቅርባችሁ ናችሁ፣ ቪዲዮአችሁ አላችሁ፣ መስረጃ አላችሁ፣ እናንተ ማስተካከል ትችላላችሁ። ሰተናቸዋል፣ ቪዲዮ ልከንላቸዋል፣ ቪዲዮ ሰርተንላቸዋል፣ ቪዲዮ አሳይተናቸዋል፣ ማስረጃ ምንም ችግር የለባችሁ። ቤተ መቅደሱን ቢደፍሩት እናንተ ያልተቆጣጠራችሁትን ማን ሊቆጣጠረው ነው? የአስተዳደር መዋቅር የህገ ቤተክርስቲያን የምትመሩት እናንተ ናችሁ። አንድ ነገር ላሳያችሁ እዚሁ ላይ ስለ ምዕመናኑ አንድ ነገር ስለሚገደ እንዲህ እንበል። ህገ ቤተክርስቲያን አንቀጽ 28 ላይ ምን ይላል መሰላችሁ? የቋሚ ሲኖዶስ ተግባርና ኃላፊነት መካከል ቁጥር 2 ላይ የተፈጥሮ ወይም ሰው ሰራሽ አደጋ በወረርሽኝ ወይም በመሰል አደጋዎች ተከስተው የቅዱስ ሲኖዶስ ጉባኤ ውሳኔ የሚሹ ጉዳዮች አጋጥመው ጉባኤ መጥራት የማይቻልበት ሁኔታ ሲያጋጥም ጉባኤው እስኪጠራ የሚፈጸም ውሳኔ ያሳልፋል። የአርሲ ኦርቶዶክሳውያን በጉባኤው የሚወሰናችሁት ውሳኔ አለ። አሁን እንደገና እየተፈጠረ ነው። ምን አረጋችሁ? ጥሩ። ሶስተኛው አስቸኳይና ድንገተኛ ጉዳይ ሲያጋጥም የቅዱስ ሲኖዶስ ጉባኤ እንዲጠራ ይወስናል። እስካሁን በአንዲት ጉዳይ ላይ ከጥቅምትና ከግንቦት ውጪ ጉባኤ ጠርታችሁ አትጠቁ። ኦርቶዶክሳውያን ግን እየሞቱ እየተገደሉ ነው። አስቸኳይ ጉዳይ እኮ ጠርታችሁ አትጠቁ። አስቸኳይ ጉዳይ ብትጠሩና ውሳኔው ጠንከር ባለ ውሳኔ ብትወስኑ እኮ መንግስትም ይሰማቸዋል፣ እኛም እንከተላቸዋለን በደንብ። አሁን ምዕመናን ምን እያሉ ነው? የማይመሩን አባቶች ከሆኑ ዞር ቢሉልን ይሻላል እየተባላችሁ። እንዲህ አይነት አባት አንፈልግም። ህገ ቤተክርስቲያን ከምትመራበት አንደኛው ጉዳይ ቃለ ዓዋዲ ነው። ይሄኛው ቃለ ዓዋዲ በቃለ ዓዋዲ አንቀጽ 34 የሀገረ ስብከቱ ሊቀ ጳጳስ ስልጣንና ተግባር በሚለው ላይ ቁጥር 3 ላይ አንዲት ቅድስት ከሁሉ በላይና ሐዋርያዊ የሆነች ቤተክርስቲያናችን ጥንታዊነቷ፣ ታሪካዊነቷ በሰላም ተጠብቆ እንዲኖር ተከታዮቿ ምዕመናን በባዕድ ሃይማኖት አስፋፊዎች እንዳይሰረቁ ብርቱ ጥንቃቄ ያደርጋል። የእናንተ ብርቱ ጥንቃቄ መገደላቸውን ቁጭ ብላችሁ ካለፈ በኋላ ማለዘብ ነው። እየሰማን በተግባር እያየ ነው እንዳለ ነው። የሀገረ ስብከቷ ሊቀ ጳጳስ ስራው ይሄ ነው። አንደኛው ተግባሩ ግን እየሰራችሁ ነው። ውሸት። የማህበራዊ ሚዲያ ላይ መነጋገር ከሆነች ህይወታችን መካከል አንደኛው ማርያማዊት ነች። ማርያማዊት አውቃ ይሁን ሳታውቅ ይሁን አላውቅ፣ ምናልባት አጠገባ ያላችሁ ትነግሯታላችሁ። ያው እህት ስለሆነች ቅዳሴና ቁማር አብሮ አይሄድ። ቪዲዮ አላሳያችሁ መጀመሪያ ተናርፈዳችሁ ደማይንድ ባይነ ጠላፍ ሊስ ከቅዳሴ መምጣቴ ነው። ሰው ትላንትና ፒኤስጂን ብዬ 300 ሺህ ብር ቁማር አዝዤ ነበረ እና በልተነዋል። ወይኔ ኤምባፔ ግን ምን አይነት ያልታደለ ልጅ ነው። እሱ ሲወጣ ጠብቀው በሉ አይደል? እኔ በጣም ነው ኤምባፔን የምወደውና እሱ ያለበት ክለብ በሙሉ ሁለተኛ ክለቤ ነው። ኤኒዌይ ግን ቁም ነገሩ the pride of London is Chelsea, bro. London will always be blue for Arsenal fans.
እና ምን ልላችሁ ነው የበላሁትን የቁማር ብር ከራሴ ብር ጋር ስለማላነካካው ምን እናድርገው ልላችሁ ነው። ብሩን ለቤተ ክርስቲያን መግባት የሚችል አይመስለኝም። አሪፍ ሀሳብ አምጡና ኮሜንት ላይ መርጠን ከዛ ውስጥ ለአንዱ ነገር እናደርገዋለን ብሩን። ቴንክ ዩ ፒኤስጂ። ነገ ደግሞ ጾመ ሐዋርያት ይጀምራል፣ የሰኔ ጾም። መልካም ጾም ይሁንልን ለሁላችንም። መልካም ቀን። ወዳችኋለሁ። አሪፍ ኮሜንት ጻፉ። ባይ። እንኳን ደስ ያላችሁ። 300,000 ብር ቁማር አስይዤ ነበረ። አሁን ከቅዳሴ መልስ መጥቼ ከራሴ ብር ጋር አልቀላቀረው። በነገራችን ላይ ከራሳችሁ ብር ጋር የማትቀላቀሉት የኃጢአት ብር ነው። ቅዳሴ ለመቀደስ ነው የምትሄዱት። ቁማሩ ደግሞ ኃጢአት ለመስራት ነው የሰራችሁት። ሁለቱ አብሮ አይሄድም። አንደኛ። ሁለተኛው ነገር አንዳንድ ቪዲዮዎች ባትሰሯቸውና ለንስሐ አባታችሁ የምትነግሩት ብቻ ቢሆናችሁ። ቁማር እኮ ንስሐ የሚሰጥበት ጉዳይ ነው እህታችን። እና ብትሰጡት ማለት ብዙ ቪዲዮዎች ላይ አንዳንድ ጉዳዮች ለምእመን የማይገለጹ ለህዝብ የማይገለጹ አሉ። በእርግጥ ተከታይ እንዳላችሁ ታውቃላችሁ አይደል? ማህበራዊ ሚዲያ ላይ ስለቁት በግላችሁ ለምትወዷቸው ሰዎችና ይሄ ድጋፍ ላላችሁ ሰዎች ብቻ አሰባችሁ የምትለቁት ከሆነ ለነሱ ፐርሰናሊ ላኩላችሁ። ማህበራዊ ሚዲያ ላይ ስትለቁት ለሁላችንም ነው የሚደርሰው። ማህበራዊ ሚዲያ ላይ የወጣ ነገር ደግሞ አትተቹኝ፣ አታሞግሱኝ፣ አትውቀሱኝ ማለት አይቻልም። ማህበራዊ ሚዲያ ላይ ያሰጣችሁትን የገዛ ገመናችሁን ደግሞ ክፉን ክፉ ደጉን ደግ እንልላችኋለን። ክፉን ክፉ የምንላችሁ ቅዳሴውን ደግ ብለን ቁማሩን ግን ኃጢአት ነው፣ በደል ነው፣ ክፋት ነውና ንስሐ ግቡበት እንላችኋለን። ይሄ ብር ሲጀምር ባትቀበዩ ይሻልሻል። የመጀመሪያው። ሁለተኛው ነገር ኃጢአት ስለሆነ ነው ካንቺ ገንዘብ ጋር ያልቀላቀልሽው አይደለም። ይሄ ጉዳይ ለቁማር በዮቹና ለቁማር ገንዘቡን ለሚካፈሉ ሰዎች የምትነግራቸው ሳይሆን ያንቺን የኃጢአት ብር ለምንድን ነው ሌላው የሚበላውስ? የኃጢአት ብርን ቤተክርስቲያን እንደማትቀበለው ሁሉ የኃጢአት ብርን የምታበያቸውን ሰዎች ስለምታደርጊያለሽ። ለምንስ ምእመናን በደህንነታቸው ያንቺን የኃጢአት ብር ተቀብለው ኃጢአት ታስገቢያቸዋለሽ? ለምን ለቤተክርስቲያን ባሰጭ እንኳን ለበላሽ ሰው መልሰሽለት ይቅርብኝ ብለሽ ንስሐ አትገቢም? አያችሁ፣ ጳጳሱ ስለ ምእመናን አይጨነቅም። ካህኑ ስለ ቤተ መቅደስ ስርዓት አያገባው። ምእመኑ ደግሞ ቅዳሴም ቁማርም ኃጢአትም ቅድስናም እኩል ያስኬደዋል። እኛ የቱ ጋር ነው ያለነው ካላችሁ ሁለቱም ቦታ እግራችንን ረግጠናል። መቀደስም መረገምንም እኩል እንወደዋለን። መገደልንም መጽደቅንም እኩል እንፈልገዋለን። ወንድሜ እህቴ፣ አንተ ኦርቶዶክሳዊ ነህ ባትሆንም ኢትዮጵያዊ ነህ ባትሆንም ፕሮቴስታንት ነህ ባትሆንም ሙስሊም ነህ፣ ነገ የሙስሊም ወንድሞች ሞት የሌላው ኢትዮጵያዊ ሞቱ አይደለም። ነገ የአንዱ ፕሮቴስታንት ሞት የሌላው ኢትዮጵያዊ ሞት እኮ ነው። በንጹሃን ግድያ ላይ የማንጮህ ከሆነ ፖለቲካዊ ትጥቅና ስንቅ ይዘው ሽምቅ ገብተው ከመንግስት ጋር ከሚዋጉት አንጻር አይደለም የምናገረው። በሰላም ቤታቸው ተቀምጠው እምነታቸውን እያከበሩ ተለይተው በእምነታቸው የሚገደሉ ኦርቶዶክሳውያን ላንተ ዛሬ አይገድህም፣ ላንቺ ዛሬ አይገድሽም። ያንቺ ቤተሰብ አይደሉም። ጎንደር ስላለ የአርሲዎቹ ወንድሞች አይደሉም። ትግራይ ስላለ የአርሲዎቹ ወንድሞች አይደሉም። አርባ ምንጭ ስላለ ያንተ የአርሲዎቹ ወንድሞች አይደሉም። ጋሞ ጎፋ ስላለ ያንተ የአርሲ ወንድሞች አይደለም። ወለጋ ላይ ስላለ ያንተ ወንድሞች አይደሉም አርሲ ያሉት። ድሬዳዋ ላይ ስላለ ያንተ ወንድሞች አይደሉም አርሲ ያሉት። አሶሳ ላይ ስትቀመጥ ያንተ ወንድሞች አይደሉም አርሲ ያሉት። አውሮፓ ብትቀመጥ የአርሲ የሚገኘው ኦርቶዶክሳዊ ወንድም አይደል? በደም ባትተሳሰር ተጋምደ ኢትዮጵያዊ አንድ ሆነሃል እኮ። የት ነው የምትሸሸው? ነገ ያንተ ተራ የኔ ተራ ነው። ስለመገደሉ ንጹሃን መጮህ ካልቻልን፣ ስለሚገደሉ ኦርቶዶክሳውያን መናገር ካልቻልን ስለምንድን ነው እድገት፣ ብልጽግና፣ ምርጫ፣ ሰላማዊ እንቅስቃሴ ምናምን የምታወሩት? ከየት አመጣችሁት? የት ሞላችሁ? ትላንትናና ከትላንት ወዲያ ዲስኩራችሁ። ዛሬ ስለ ንጹሃን መናገር የማትችሉ ከሆነ ምን ይሰራላችኋል? የውሸት ራሳችሁን እያታላችሁ የምትናገሩት። በደል የሚበደለው የሚሞተው ሰው ብቻ ነው እንዴ? አንድ ጊዜ ሟቾቹን የሚከስ አክቲቪስት ገጥሞኛል። የሞቱትን የተገደሉትን የሚከስ አይ እነሱ እኮ እዛ ባይሄዱ ኖሮ አለ። ወንድሜ ባትወለድ ኖሮ ጥሩ ነበር። እህቴ ባትወለጅ ኖሮ ጥሩ ነበር። አሁን ያልሞትነው ሁላችንም አርሲ ስላልተገኘን ነው። ያልተገደልነው አርሲ ያለን ኦርቶዶክሳውያን ስላልሆንን ነው አሁን እንጂ ሞተናል። ሞታችንን በዘገባችሁ የምትሸፍኑ ኢኦቲሲና ሌላ የቤተ ክርስቲያን የመጀመሪያዎቹ አካላት የሚመለከታቸው አካላት ቅድሚያ እናንተ ስለሆናችሁ ባለቤቱን ካልናቁ አጥሩን አይነቀንቁ አይደለም የሚባለው።
በዚህ ጉዳይ ላይ ካልሰራችሁ አብረን የምንጠይቃችሁ ይሆናል። ሌሎች መረጃዎች ነበሩ። ለዛሬ ግን ይብቃኝ። በአርሲ ኦርቶዶክሳውያን ላይ መረጃዎችን አድርጌ ሌሎችን መረጃዎች ደግሞ ሌላ ጊዜ የማጋራችሁ ይሆናል። አርአያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ